ሰላም ውዴ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ምሳሌ ቀጣይ ፓርቲ ይዘንላችሁ መጥተናል። በዚህ ፓርቲ እንግዲህ አስደሳች ነገሮችን የምናይበት ነው። ብሩኬ ሁኔታ ያለበትና ደስ የሚል ብሩኬ እንግዲህ ሰንሰለቱን ካለበት በገዛ እጁ ተፈራግጦ በጥሶ እንግዲህ ወደነ ቅድስት ቤት ሰላም ብሎ እንግዲህ ድንገት ዘው ብሎ ደስታ በደስታ ሆነዋል። ምሳሌ ማመን አቅቷት ቅድስትን በመጀመሪያ ጊዜ ያለችው ምግብ ማቅረብ ነበረ። ምግቡን አይጣፍጥም እንዴ ምግቡን ተመገብ ስትለው እንግዲህ መጀመሪያ እጅሽ እንዳስታጥብሽ ፍቃጅልኝ ሲል እጇን ሲያስታጥባት ያላሰበችውን ከኪሱ ውስጥ አውጥቶ የፕሮሚሱን ቀለበት ሲያጠልቅላት ማመን እስከሚያቅጣት ነበረ ያየችው። ምሳሌም በጣም ተደንቃና ተደስታ በጣም ተጠምጥማ አባቷን አቀፈች። እንግዲህ መድብል ለኦፕሬሽኑ በሄደበት ሰዓት እንግዲህ ከሶስታችን አንደኛችን አንድ ነገር ሊደርስብን ይችላል በማለት ተናግሮ ነበር። ሆኖም በኦፕሬሽኑ ላይ እንግዲህ ጓደኛቸው ተመትቶባቸዋል። ያነው ምሳሌን ቦታውን አቃለ ብሎ ምሳሌና ይዞ የነበረው ልጅ ነበር። እሱም ጎኑ ላይ ደም እየፈሰሰው ስለነበር ቶሎ ብለን እርዳታ እንስጥ እያሉ ነበር። ሆኖም ግን ከዛ አካባቢ ራቅ ማለት አለብን በማለት እንግዲህ ግን ምን ያህል ነገር ቢያጠናክሩ ነው በአንድ ግቢ ውስጥ ይህን ሁሉ ወታደር ያከማቹት? እዚህ ውስጥ እኮ ይላል ሞገስ ቅድስ እሱም ሊኖር አይችልም ነበር እያለ ቢለውም እና ምንድን ነው የምትለኝ? እኛ ኮ መግባታችንን ነው እንጂ መውጣታችንን ፕሮግራም አላረግንም። ገባን እንበል አንተም ገብተህ ሁላችንም ገብተን ማጥናት ነበረብን። ስለዚህ ምን ትለኛለህ ብሎ ሲጠይቀው እንግዲህ አካባቢውን ቅድሚያ ማጥናት ነበረብን። ምክንያቱም አንተ እሱን ይዘህ ስትመጣ አንተ እሱን ብትሞት ኑሮ እሱን አድናለሁ ብሎ እሱንም ማስገደለው ነበር የምትባለው። ወይም ሁለታቸውም ወንድማማቾቹ ተገደሉ ተብሎ ሐውልት እንኳን የሚሰራላቸው ቤተሰብ አይኖርም በማለት ሞገስ ፍርሃቱን ነበር ለመድብል የሚለቅበት። መድብል ግን ምንም ይሁን ምንም እንግዲህ ወንድሙን የሚያመጣበትን እድል ነበር የሚጠብቀው። እንግዲህ ወይዘሮ ማህሌትም ከዝና ጋር ተገናኝታ ዝናም እንግዲህ እርክስክስ እያረጋት ይገኛል። ሲጀመር አንቺ ከብሩኬ ጋራ መለያየት አልነበረብሽም። ምክንያቱም አሁን እየተገሸረች ቆዳዋ የተነቀለች ዶሮ መስለሻል። አሁን ምን ችግር አለው? ሊመልስሽ ቢችል ትመለሻለሽ ወይ ብሎ ነበር ያሾፈባት። አዎ አሁን ልጁም ናት ታክማ ድናለች፣ ንብረቱ ነው አለ ብመለስ እመለሳለሁ ሲል ግን እኮ እሱ ሞቷል ሲላት ነበር የደነገጠችው። ምን እያልክ ነው? አስወገዳችሁት እንዴ ስትል እኔ ምልሽ ግን ያችን ኤፍራታ የታባሽ ከተሻት ነው አምጫት ነው ምልሽ ሲላት እኔ አላቅም የት እንደሄደ ጸበል ትሄድ ወይንስ የት ሀገር ትግባ አላቅም በማለት ስለ እህቷ ግን በፍጹም ልትገልጽለት ባለመቻሉ ዝና ተናዷል። ዝና ለሷ ሲናገር ጉራውን ይቸረችራል። እንግዲህ ቅድስትና ብሩክ ደግሞ ደስ የሚለው ህይወት የሚያሳልፉ ያቺ መሀሌ ስትከሰኝና ስታደርገኝ ነበረውን እኔ በቅርብ ልኳን አሳይታለሁ፣ ከአእምሮዬ እንዲረሳኝ አደርጋታለሁ፣ ሁሉን ነገር አደርገዋለሁኝ እያለ ነበር። አዎ ክፉ ሰዎችን በጭካኔ ሰዎችን በመሸሽ ነው የምናስተካከላቸው እንጂ በመቅረብ አይደለም አለችው። አሁን እሷ እንግዲህ ልክ ነሽ፣ ሁሉንም እያሸነፍኩ ነው፣ ማህሌትንም አሸንፋታለሁ ያለውን ትውስታ ለቅድስት ቁጭ ብላ አስታወሰችው። ብዙ አልሞ ብዙ አቅዶ ልጁንም ትቶ ቤቱንም አፍርሶ የጠፋው ብሩኬ እንግዲህ ከቅድስት ጋራ በህልም የሚሆን በውን እየተገናኙ ወንድ ልጅ ጠንካራ ነው፣ ጠንካራ ሆኖ ማሸነፍ አለበት። እኔ ደግሞ እዚች ምድር ላይ እስከ መጨረሻ ጠንክሮ የሚያሸንፍ ሰው ነው ትልቅ ደረጃ የሚደርሰው እያለ አንድ ሰው ሲንቀሳቀስ ሚዳቆ ጠንካራ ብትሆንም ጠንካሮች ጅቦች ይበሏታል። ጅቦች ደግሞ ጠንካራ ቢሆንም አንበሶች ይበሏቸዋል። አየሽ ይህን ጠንካሮች ደካሞችን እያሳደዱ ነው የሚኖሩት። ስለዚህ እኔ ይህንን ነው ያየሁት። ጠንክረሽ ግን አሳደሽ አንቺ መወጣት አለብሽ፣ አሸንፋቸዋለሁ ሲላት ቅድስት በጣም ጥሩ ነው እያለች ነበረ ስታደንቀው የነበረው። ጀግንነቴን እንግዲህ አሳይሻለሁ እያለ ያለው ብሩኬ ነበር በአጭር የቀረው።
እንግዲህ ዝና ደግሞ ማህሌትን ስሚ ከኛ አሁን ትላንትና ማታ መድብልን ደውል ብለኸኝ የነበረው ለምንድን ነበረ ስትለው የሆነ ዘራፊዎች ሳይገቡ አይቀሩምና እነሱ እንዳይሆኑ ብዬ ነው። እና እነሱስ ቢሆን ዘራፊ አይደሉም እንዴ? ስንት ዓመት እስር ቤት የገባው ያንስ የእናንተ አካልም ቢሆን ከእስር ቤት የወጣ ነው። ሁሉም ዘራፊዎች ናቸው። መድብልም እነሱ ናቸው የሚሆኑት ስትለው እሱን ተይው እባክሽ፣ እነሱም ሆኑ አልሆኑም መቅመስ ያለባቸውን ነገር ቀምሰው ሄዱ እያለ ዝና እንግዲህ ግን አንቺ እያለ ነበረ። እነ መድብል እንደዚህ አይነት ድፍረት ኑሯቸው እዛ ግቢ ውስጥ አይገቡም አለ። ያደርጉታል። መድብል የሚባል ሰው ከባድ ሰው ነው፣ ተጠንቀቃል። ማሰብ ቢችልማ ከኔ ጋር መጋፈጥ አይችልም በማለት እንግዲህ ዝና ጉራውን እየቸረቸረ ነበር። እንግዲህ ለፈጸመው ድርጊት ሁሉ እጥፍ ያገኛል እያለ ሲጎራ፣ አዎ አለች እሷ፣ ማገኘት አለበት አለችና እና ግን አንቺ ሁልጊዜ ስለ ሰው ነው የምትዘባርቂው ማህሌት ይላታል ዝና። አንቺ የቤትሽን ጉዳይ ምን አደረግሽው ሲላት ገና ነው በፍርድ ተይዟል ቀጠሮ ላይ ነኝ በማለት ስትነግረው አይ ወይዘሮ ማህሌት እንደው በየፍርድ ቤቱ እንደው ወደዚህ ወደዛ እያልሽ እንደው እድሜሽን ጨረሹ በማለት ሞራሏን ነበረ የሰበረው። አሁን ምን ላድርግ የምትይኝ ምንድን ነው? አሁን ይሄ የሚጠየቅ ጥያቄ ነው? ይህኔ እኮ አንድ ሰው ብትገሊ ኑሮ አይፎን 7 ገዝተሽ በየዱባዩ በየምኑ እየቀረች ትሰሪ ነበር በማለት ነበረ ሲያሾፍባት የነበረው። እንደው ከንትኗ ጭራዋ እንደተነሳ ዶሮ እንዲሆነች መቅረትሽ ያሳዝነኛል ሲላት ሞራሏን በጣም ነበር የተረማመደባት። እና እንግዲህ ቅድስት ደግሞ ከመድብል ጋር ተገናኝታ መድብል ብሩክ እዚህ ቤት መጥቶ ነው መሰለኝ ከዛ እጁን ሳስታጥበው አየሁት ስትል መድብል በህልምሽ ነው አላት። አዎ በህልሜ ነው አለች። እጁን ካስታጠብኩ በኋላ እሱ ደግሞ ተቀበለኝና ተንበርክኮ እኔን አስታጠበኝ አለችው። ይህ ነገር ህልም መፍታት ላይ ጥሩ አይደለሁም ግን ምን ይሆን በማለት ቅድስት ግን ከዚህ በፊት የነገረሽ ብሩኬ ያወራሽ ነገር አለ ሲል መድብል ይጠይቃታል። የነገረኝ ነገር አለችና ቅድስት የነገረኝ አዎ ትዝ አለኝ በማለት ትመልስለታለች። ሁሉንም አሸንፋቸዋለሁ፣ ዝናንም ማህሌትንም ሁላቸውንም አሸንፋቸዋለሁኝ እንደ ህልምሽ ያደርግልኝ ሲል መድብል ህልሙን ምናልባት ብሩክ ሳይሞት ሊመጣ ይችላል በሚል በተስፋ አደር። ያልሞተ ሰው ነው እንደ በህልም የሚመጣው? የሞተ ጊዜ የሚመጣው ለመጥራት ነው፣ ያለ ሰው ግን እዚሁ ለመምጣት ነው እያለ እንግዲህ ተረጎመ ማለት ነው። ግን ይሄ ህልም ጥሩ አይደለም አላት። እኔ እንደዛ አይደለም ያየሁት አለ ቅድስት። ምክንያቱም እሷ የምትፈልገው ብሩክ መጥቶ ደስታዋን ቀለበት እያረገላት ያለውን ነበር። በዚህ ምክንያት ግን በጣም ፍት ብሎ ሳቀና መድብል በቀን የምታለሚውን ነው፣ ይሄ ህልም አይደለም፣ በውንሽ ያለምሽውን ያየሽው በማለት ነበረ ያላት። በዚህ መካከል እንግዲህ ወይዘሮ እንትና ደግሞ ሉላ ደግሞ ከጠበቃው ጋር ስልኳን ሲያቀብጣ ሰታ ከመጎስ ጋር ቁጭ ባለችበት ጠበቃው ይደውልባታል። እስኪ ማን ይሄ ጠበቃ ሲላታ ያነ ጠበቃ አይደለም ሌላ ጠበቃ አዋርቼ ነበር ስለዚህ አናግሪዋ ሲላታ ይሄኛው ጠበቃ ጎበዝ ነው ብለኸኝ የለም አልተመቸኝም ብያል ነበር ባለፈው ያን አልመቼ ሲል ነበር ሌላ ጠበቃ እናገርኩ ስለዚህ አሁን ደግሞ በዚህኛው ጠበቃ አንተ ስላመንክበት ተው አለችና አታለለችው። ግን አሁን ሉላ ያላሰበችው ችግር ሞገሱ ላይ እየጣለችበት ትገኛለች። ምክንያቱም እውነታውን ነግረው መፍትሄ ማግኘት ሲገባው መፍትሄ ግን የሌለው ነገር ሆኗል። አሁን እንግዲህ እነ ሞገስና መድብል ደግሞ በአንድ ላይ ቁጭ ብለው መነጋገር አለብን እያሉ ይወያያሉ። እኛ እኮ እዚህ ቤት ውስጥ ስንገባ መግቢያችንን እንጂ መውጫችንን አላጠናንም ነበር። ከገባን በኋላ ምን ማድረግ እንዳለብን እቅድ ሳናወጣ ሳንግባባን የገባ ነው ሲል ይነግረዋል። አዎ ትክክል ነህ እሱን ሲል መድብል ይመልሳል። እነሱ አዙረው ተኩሰው ሁለታችሁንም ቢገላችሁ ወንድማሞቻችሁ አንድ ቦታ ላይ ተቀበሩና ሰውም ይረሳችኋል። አሁን እናንተንም ሐውልት የሚሰራላችሁ አይሞን እንዲያውም ላይ አዋጣ ገብቶ ወንድሙን አስገደለው ትባላለህ ብሎ እና ምን ላድርግ ነው የምትለኝ ሞገስ ምን አድርግ ነው የምትለኝ ሲል መድብል በጣም ተጨናንቆ ያማክረዋል። እቅድ እናውጣ፣ በእቅዳችንን በጽሁፍ እናስፍር፣ ዙሪያውን እናጥና፣ ዙሪያውን አጥንተን መሆን አለበት መግባት ያለብን ሳናጠባ ገብተን ጥልቅ መውጫው ጭንቅ ነው የምንሆነው እያለ ነበረ ሲናገር የነበረው። እንግዲህ በዚህ ሰዓት እንግዲህ ደግሞ ብሩኬ እየተፈራገጠ
ሰንሰለቱን ካለበት እንደምንም ብሎ እንግዲህ በጣጥሶታል ማለት ነው። እና እንግዲህ ያንን እንግዲህ መብሩክ መድብል ደግሞ ለብሩኬ እንግዲህ ኦፕሬሽን ላይ እንዴት ሆናችሁ ሲላት አንድ ጓደኛችን ተመታብን ሲላት ደነገጠች። እና እንዴት ሆናችሁ እናንተስ ሞገስስ እንዴት ሆነ? እኛ ደህና ነን፣ ምንም አልሆነ፣ ሞገስም ሰላም ነው አላት። እና ታዲያ ለዚህ የተረገሙ ሰዎች እንደዚህ ዋጋ አስከፈሉን እያለ መድብል ይናደዳል። ምንም አዲስ ፍንጭ ያገኛችሁት ነገር የለም ስትል ነበር ቅድስት ነገር ብሩክ በህይወት ካለ መኖር ካለበት እዛ ውስጥ ነው የሚኖረው። እንኳን መግቢያና መውጫውን አወቅኩት እንጂ ዛሬ ባይሳካልኝ ነገ ይሳካልኛ በማለት መድብል ተስፋ አልቆረጠም። ቅድስትም እንኳን እናንተ ደህና ሆናችሁ ስትለው አይ ወደህና መሆን ብሩካ ስንጤጋ ማጥግባ ሳናውቅ ምኑን ደህና ነን ትይናለሽ በማለት ነበር ህልሟን እንግዲህ ያናገረችው። እንግዲህ ብሩኬ ደግሞ ባለበት ቦታ ቅጥቀጣ፣ ድብደባ፣ እስራት እንዲሁም ሁሉ ነገር ደርሶ ተንገላቶና በጣም ተሰቃይቶ ነበረ እንግዲህ ሲታይ የነበረው። ያንም እንግዲህ አሸንፋቸዋለሁ ያለው ብሩኬ እንግዲህ ሰንሰለቱን እንደምንም ብሎ ፈትቶ እንግዲህ ከታገተበት አምልጦ ሰንሰለቱን ቆርጦ እንደምንም ተፈራግጦ ተነስቶ ወጥቶ ወደ ቤተሰቦቹ መጥቷል። ከዚህ በኋላ እንግዲህ በጎኑ መድብልም እንዲሁም ሞገስም ስላሉ ሰላም ይኖራል ብለን እናስባለን። እነዚህናም እንግዲህ እየመነኑ እንደሆነ ነው የሚያሳየው። ሉላም ብን ብለን እንጥፋ ስትለው ብን ብለን እኮ የምንጠፋው አመድ ወይንም አፈር አይደለንም። አመድና አፈር ብን ቢል ባህር ላይ ያርፋል። አንቺና እኔ ብን የምንልበት ምክንያት የለንም። እቃ ግን ይህ ጠበቃችን ለአንድ ወር ቢበዛ ያስለቅቅልንና ከሀገር እንወጣለን እያለ ሞገስ እንግዲህ ተስፋውን እየቸረቸረ ይገኛል። ይሳካል አይሳካም የሚለውን አብረን የምንመለከት ይሆናል። አሁን በዚህ ሰዓት እንግዲህ በጣም እየተጨናነቁ ያለው መድብል እንግዲህ ብሩኬ ብቅ ሲልለት ራሱን አንሰራርቶ ሲወጣ ምን ይሆናል? ወይንስ ብሩኬ ሊወጣ ሲል ይደርሱበትና ያፍኑት ይሆን? ዝና አሁን እየተንቀጠቀጠ ይገኛል። ካሌብ ሙሴሴም ከአዲስ አበባ ውጭ ሆኖ እባክህ ኦፕሬሽኑን እኮ ገብተው የሞከሩት እነሱ ናቸው፣ መድብል ነው፣ ሌላ ማንም አይደፍረንም እያለ እነ መድብል መሆናቸውን አውቋል። ዝናም እኛም እኮ እናስወግዳቸው ብንልህም ቢያከኝ ሲለው አይሆንም፣ ትንሽ ቆይ፣ መወገድ የለባቸውም እያሉ በፍርሃትና በሞትና በሽረት መካከል ይነጋገራሉ። ውዴ ቻናል ተከታታዮች ቀጣዩን እስከምንገናኝ ቻናሉን ሰብስክራይብ እያደረጋችሁ ያበረታቱን።